ዛሬ ደግሞ በአዲስ ነገር ነው የመጣ ነው ማለት ነው። ቤዛ ተይዛለች፣ መጋዘን ውስጥ ታስራለች ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁ በሰላም እንድትሆኑ ተስፋ አድርጋለሁ ማለት ነው። ዛሬ በአዲስ ነገር ነው የመጣ ነው። እሱ ደግሞ ምንድነው? ቤዛ ተይዛ መጋዘን ውስጥ ታስራለች ማለት ነው። ወይዘሮ አዜብና ደስታ አስረዋታል። በጣም ተጨንቃለች ማለት ነው። ወይዘሮ አልማዝ ደግሞ ስትደውልላት እንዴት አድርጋ ልታነሳው ማለት ነው። ወይዘሮ አዜብ አነሳችው። ስታነሳው ደግሞ ማለት ነው ወይዘሮ አዜብ ነው ያነሳችው ስልኩን ማለት ነው። ስትነሳው ሄሎ ምንድን ነው ምናምን አለቻት። ልጅ የት ነው ያለችው? ቤዛ ልጅ የት ነው ያለችው? ልጅሽን ያለችው ማወቅ ትፈልጊያለሽ? እኔ በፈለግኩ ሰዓት ነው የምደውልልሽ እንጂ አንቺ አይደለም ብላ በጣም ነው የተናገረቻት። በጣም ደስ ይላል። ባይዘው እንደኔ ደስ ያላችሁ አላችሁ? ቤዛ በመያዟ ማለት ነው። በጣም ነው ደስ ያለኝ። ውድና የተከበራችሁ ሰዎች በጣም ነው ደስ ያለኝ ማለት ነው። ከዛ ደግሞ ስደውል ለምንድን ነው እንደዛ ያረጋችሁ? ባካችሁ ለእኔ የፈለጋችሁ አድርጉኝ፣ ልጄ ግን ልቀቁልኝ አለች ማለት ነው። እንደዛ ማረ እኔ እንደነባሁ እንባ እንዳነባሁ አንቺ ደግሞ ማለት ነው ደም እንባ መንባት አለብሽ። የእኔ ደስታ ምን እንደሆነ ታውቂያለሽ አለቻት ወይዘሮ አዜብ ማለት ነው። አንቺን ማልባት ያንቺ እንባ ያንቺ መውደቅ ማየት እፈልጋለሁ። ምክንያቱም በገዛ ቤቴ አስወጥተሽ ስለ አባረርሽ እኔ ደግሞ የዛ ዋጋሽን አስከፍልሻለሁ አለቻት ማለት ነው። ከዛ ቤዛ ደግሞ በጣም ነው የተጨነቀች ማለት ነው። ወይዘሮ አዜብ ደግሞ ለደስታ ወስዳ እኔ አንድ ቦታ ደርሼ እመጣለሁ፣ አንተ ጠብቅ በደንብ ግን ታማኝ ነህ ወይ አለችው። ኧረ ችግር የለውም እታመናለሁ አላት። እውነት ነው? አዎ እኔ እኮ የምፈልገው ገንዘቤ ነው። ገንዘብ እሰጥሃለሁ፣ ችግር የለውም ግን አንተ ታማኝ ሁን፣ የትም እንዳታምልጥብህ እሺ ያለችው። ችግር የለውም የትም አታምልጥብኝም፣ ብቻ አንቺ በፈለግሽው ቦታ ደርሰሽ መምጣት ትችያለሽ አላት ማለት ነው። በቃ እንደዚህ ከሆነ ብላ ወደ ቤቷ ሄደች። ወደ ቤቷ ስትሄድ ደሊናን አገኘቻት ማለት ነው። ስታገኛት ደግሞ ደሊና ደግሞ በጣም ተጨንቃ ነበር። ምክንያቱ ከካሌብ ጋር ተጨቃጭቀው ነበር። ምንድን ነው ይሄ ቤዛ የት ሄደች አላት እና እኔ ምን አውቃለሁ ቤዛ የት እንዳለች አትደውይላትም አላት። ኧረ አልደወልኩላትም ምናምን ስትለው በጣም ተጨቃጭቀው ነበር። እሷ ደግሞ በጣም ተጨንቃ ነበር ማለት ነው። ወይዘሮ አዜብ ደግሞ ምንድን ነው የተጨነቅሽው? በጣም ተጨንቀሻል እኮ ምናምን ስትላት እኔ አዎ በጣም ተጨንቃለሁ፣ የካሌብ ነገር መጨቃጨቅ ምናምን። አይዞሽ አትፍሪ፣ ምን ችግር የለውም። ፍቅራችሁ ቢሆንም ወደ ነበረው ይመለሳል። ሁሉም ነገር ያግዝሻለሁ የኔ ወድ፣ እኔ አለሁልሽ፣ ከጎንሽ ነኝ። አንቺ ጓደኛዬ ስለሆንሽ ከጎኔ ስለሆንሽ በጣም ነው ደስ ያለኝ። በጣም እምወድሽ ጓደኛዬ ነሽ። እኔ ደግሞ ሁሌም ከጎንሽ እሆናለሁ አለቻት ማለት ነው። ቤዛ ደግሞ ለደስታ ለምንድን ነው እንደዛ ያረከው? ለምንድን ነው እኔ ክፍል ገብር አይደለም እንዴ? እና ምንድን ነው እንደዛ ያረከው? እኔ አምኜህ እንደዛ ሳርግ ለምንድን ነው እንደዛ ያረከኝ? እኔ የሚያስፈልገኝ እኮ ብር ነው ሌላ አይደለም። እና ብር አይደለም እንዴ የከፈልኩ ስትለው አንቺ ከፈልሽ፣ ከአንቺ በላይ ደግሞ እሷን ከፈለችን። ስለዚህ እኔ የሚያስፈልገኝ ምንም ነገር ምንም አይደለም። ምንድነው ብር ብቻ ነው አላት ማለት ነው። ለምን እንደዛ ለብር ብለህ ህሊና ትሸጣለህ? በኋላ ግን ሰላም ያለው እንቅልፍ አትተኛም። ምክንያቱም ህሊናህን ሸጠህ እንደዛ እያረግክ ማለት ነው። ህሊናህን እያልሽ አታስጨንቂ። እኔ የሚያስፈልገኝ ብር እስከሆነ ድረስ ለብር ብዬ የትም እገባለሁ። ስለዚህ በቃ እሱ ነው የሚያስፈልገኝ። አሁን ዝም በይ አላት ማለት ነው። እሷ ደግሞ እንደዛ ታደርጋለህ አይደል? ችግር የለውም አለችው ማለት ነው። ዝም በይ እባክሽ ምናምን እያላት ነው ማለት ነው። ከዛ በኋላ ደግሞ ወይዘሮ አዜብ እና ደሊና በአንድ ላይ ነበር። በቃ አሁን መሽቷል እና ቤት ሂጂ ስትላት ለደሊና በቃ እሺ እሄዳለሁ፣ ከፈለግኩሽ እደውልልሻለሁ ምናምን አለቻት ማለት ነው። ለምን እንደሆነ ግን ወይዘሮ አዜብ ቤዛ መያዟን አልነገረቻትም ለደሊና ማለት ነው። በቃ አንድ ቀን
ትጋለጣለች፣ እውነቱን ሁሉም ይገለጣል ምናምን ነው የምትላት እንጂ የት እንዳለች እንደጠፋች ነገረቻት። እየተጨነቁ እንደሆነ ነገረቻት፣ ግን የት እንዳለች ምናምን አልነገረቻትም ማለት ነው። ለምን እንደሆነ አልገባኝም። ከዛ ወደ ቤት ስትገባ ካሌብ ደግሞ ቤት ቆይቶ በጣም ነው የደነገጠው። የት ነበርሽ አላት። ምን አገባ? ምንድን ነው የት ነበርሽ? ከማን ጋር ነው የነበርሽ? እስካሁን እስከ ሌሊት መፈቀድ ደርሷል ምናምን አላት። ከፈለኩ ይሁን የሚያገኘው ሰው ነበረኝ እና እዛ ላገኘው ሄደ። ጭራሽ ከወንድ ጋር እየተንዘላዘልሽ ነበር አላት። እና ምን አስጮኸህ እንደዚህ? ምንድን ነው የሚያስቆጣ? እኔ ከአንተ ጋር አንተ ከኔ ጋር ምን አለህና አለችው። እንደዛ ትያለሽ እንዴ? ከየትም ወንድ እየተንዘላዘልሽ ኑረሽ አሁን በሌሊት ወደዛ ትመጫለሽ ምናምን አላት። እና ምን አገባህ ምናምን ስትለው በጣም ነው እና ቅናት ነው እንደዚያ የሚያደርግ ስትለው ደግሞ የወንዶች ነገር ሳይቀር እንዳይቀር ማለት ነው። የምን ቅናት ነው ምናምን አላት። ከዛ እንደዚህ ሲላት ማለት ነው እሷ ግን በጣም ተደሰተች እንደዚህ ስላላት ማለት ነው። ከዛ ይሄ ወንድ ከአንቺ ጋር የነበረው ወንድ ሳገኘው ግን እገድለዋለሁ አላት ማለት ነው። ተነስቶ ወደ ክላሱ ሲሄድ እሷን ተከተለችው ማለት ነው። ብድግ ብሎ ደግሞ ለምን መጣሽ አላት። ለምንድን ነው እንደዚህ የሚያስጮህ ስትለው እና ከማን ጋር ነው የነበርሽው አላት። ምን አገባህ ከማን እንደነበርኩ? ያገባሃል አላት። አዎ ያገባኛል። እንዴት አያገባኝም ምናምን ስላ በቃ እኔ ከፈለኩ ይኑር አያገባህም፣ ምንም አያገባህ። እሷ ግን ታፍቅረዋለች፣ ፍቅራችን አደጋ ላይ እንዳይደርስ ምናምን ትላለች እኮ በውስጧ ማለት ነው። ከዛ በቃ አያገባህም ብላ ስትወጣም ወደ ክላሷ ገብታ ማለት ነው ሰይ እንኳን እንደዛ በቅናት እርር አለ ብላ ነው የሳቀችው ደሊላ ማለት ነው። መጨረሻ ላይ ደግሞ ወደ አዜብ ስልክ ስትደውል ወይዘሮ አልማዝ ማለት ነው ለምን ደወልሽ አለቻት ማለት ነው። ልጄ የት ነው ያለችው? ልጅሽን የት እንዳለች ማወቅ ትፈልጊያለሽ? አዎ ማወቅ እፈልጋለሁ። ልመጣ ያለችበት ቦታ ልመጣ። አሁን አይደለም የምነግርሽ፣ በምፈልግሽ ሰዓት እነግርሻለሁ፣ ደውዬ እነግርሻለሁ። እስከዛ አንቺን ማልቀስና ማንባት ደም እንባ ማንባትን እንደምታነቢ እፈልጋለሁ አለቻት ወይዘሮ አዜብ ማለት ነው። እውነታ ነው። ምክንያቱም መጀመሪያ ከቤቷ አውጥታ እያባረረቻት በገዛ ቤቴ በገዛ ልጄ አውጥተሽ እያባረርሽኝ አንቺ አይደለሽም አለቻት። ስለዚህ አንቺም ደግሞ በልጅሽ መሰቃየትና ማንባት ማውደቅን ያንቺ መውደቅን ያንቺ ማንባትን ማየት ፈልጋለሁ አለቻት። እውነታ ነው ማለት ነው። ከዛ ደስታ ደግሞ ተይዛለች። ቤዛ እጅ ቁጥጥር ላይ ነው ያለችው። ወይዘሮ አዜብ ደግሞ በጣም ነው የተደሰተችው። ምክንያቱም ቤዛ በጣም ስታሳቀያት ስትስቅባት ምናምን ስለነበረች እጇ ስር ላይ ስለወደቀች በጣም ነው የተደሰተችው። እውነት ለማንኛውም ሁሉም ተመልካች ኮመንት ላይ ሳይም ጭምር ማለት ነው ሁሉ ሰው በቃ ተደስተዋል። እሰይ ቤዛ ስለተያዘች ደስ ያለው ሰው ማን ነው? ደስ ያለው ሰው ማን ነው የሚለው ሁሉ ሰው ማለት ነው። በጣም ነው የሳቅኩኝ ኮመንት ሳነብ ማለት ነው። ቀጣይ ክፍል ምን ይሆናል? ቀጣይ ክፍልስ ምን ይሆናል ብዬ እናስባለን ማለት ነው። ውድና የተከበራችሁ ቤተሰብ ቀጣይ ክፍል ምን ይሆናል? ቤዛስ ምን ትሆናለች? ወይዘሮ አልማዝ ምን ይሆናሉ? እና የሚል ሀሳብ አለኝ። እናንተ ምን ይሆናሉ ብላችሁ ታስባላችሁ ማለት ነው። ቀጣይ ያገናኘን በያላችሁ በሰላማችሁ ይዛልኝ። ሰላም ለሀገራችን ያውርድልን። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ በረታቱ። መልካም ጊዜ